ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ በመምህር ታዬ ቦጋለ የተዘጋጀ በአዲስ ምንጭ ሚዲያ ላይ በየዕለቱ የሚቀርብ መራር እውነቶች በተጨባጭ እውነት የሚገለጡበት እቅጭ ቅጯን የተሰኘ መርሃ ግብር ነው። ለአዲስ ምንጭ ሚዲያ ቤተሰቦችና ይህንን ለምትመለከቱ ሁሉ ሰላም ይሁን። በዛሬው ዕለት ወደ እናንተ ይዤ የቀረብኩት ርዕስ የአርሲውን ግድያ አስመልክቶ ነው። የአርሲውን ግድያ አስመልክቶ መጀመሪያ ሁላችንም እንደ ኢትዮጵያውያን እንደ ሰው ዘር ማድረግ ያለብን ትልቁ ነገር ግድያውን የማውገዝ ተግባር ነው። ግድያውን ከማውገዝ በመለስ ግን የፖለቲካ አጀንዳው ምንድን ነው? ለምንድን ነው እያሰለሰ አርሲ አካባቢ በተለያዩ ቦታዎች ላይ ግድያ የሚፈጸመው የሚለውን በሚገባ ማየት ያስፈልጋል። የመጀመሪያው የአክሱም ሙስሊሞች ላይ በገዛ ሀገራቸው ኢየሩሳሌም ማዕከል እስራኤል ውስጥ ያልተከለከሉትን መስጊድ መስራትና ማምለክ ተከለከሉ። ለዚህ በተደጋጋሚ ድምፅ ለመሆን ሞክረናል። ሳናሰልስ በተደጋጋሚ ለአክሱም ሙስሊሞች ከጥንት ከህወሓት ዘመን ጀምሮ ድምፅ ስንሆን ቆይተናል። የመጀመሪያው ነገር ሰብአዊነት ነው። የመጀመሪያው ነገር እኩልነት ነው። በቅርብ ጊዜ የአክሱም ሙስሊሞች ላይ ሆነ ተብሎ በእቅድ ጥቃት ተፈጸመ። ይህ ጥቃት ህዝበ ሙስሊሙ እንዲነሳሳና በዚህ መነሳሳት መካከል ጸጥታ ለማስከበር ከሚንቀሳቀሰው ኃይል ጋር ግጭት እንዲፈጠር ሀገር እንድትተራመስ ተሞከረ። ነገር ግን የሙስሊሙ ማህበረሰብ ባለው አስተዋይነት በሰላማዊ መንገድ ትግሉን ዳር እንደሚያደርስ ስለሚያምን ዓላማው ምን እንደሆነ ስለገባው በዝምታ አለፈ። ቀጥሎ የመካነ ሰላም ሙስሊሞች ግድያ ተከናወነ ወሎ ውስጥ። ይህ የመካነ ሰላም ሙስሊሞች ግድያ በአንድ በኩል እዛው አማራ ክልል ባሉ ሙስሊሞችና ክርስቲያኖች መካከል ግጭት የመፍጠር፣ በሌላ በኩል በተመሳሳይ ሌሎች ሙስሊም ወንድሞች እንዲሁም ደግሞ ከሙስሊሞች ጋር የሚቆሙ ለፍትህ የሚቆሙ ብዙሃን ተነስተው ሌሎች ችግሮች እንዲፈጠሩ ነበር። ይህም ሊሳካ አልቻለም። በወለጋ በተለያዩ ስፍራዎች ግድያዎችን እያቀነባበሩ መፈጸም ጀመሩ። ሰው ዝም አለ። ምክንያቱም እነዚህ ነገሮች ኢላማቸውና ዓላማዎቻቸው ስለሚታወቁ በማውገዝ በለሆሳስ አለፈ። አሁን ስለ አርሲው ግድያ ሶስት ነገሮች አሉ። አንደኛ የሽብርተኞች ኢላማ በአርሲ ላይ ምንድነው? ሁለተኛ የመንግስት ዝምታ ለምን? ሶስተኛ ክብርት ከንቲባዋ ለምን አላወገዙም? የሚል ሶስት ነገሮች ተነስተዋል። አንቱም ለፎርማል አንቺም ለቅርበት እያደረኩኝ ለሁሉም እሄድበታለሁ። አንድ የጻፍኩት ጽሁፍ አለ። እሱን ጽሁፍ እያብራራው ቤት በደንብ አድርጎ ምላሽ ሊሰጣችሁ ይችላል። እዚህ አዲስ ምንጭ ሚዲያ ላይ ላላችሁ ቤተሰቦችና በየትኛውም ስፍራ ሆናችሁ ይህን ለምትመለከቱ ይህን ቪዲዮ ለምታዩ ሁሉ የሽብርተኞች ኢላማና ማንነት። ምንም እንኳን ሽብርተኞች በመላው ዓለም ሁሉንም ማህበረሰብ ያለ ልዩነት የጥቃት ኢላማ ቢያደርጉም but perpetrators often target specific demographics to maximize fear, advance political agenda or enforce ideologies or ideologies. ይህም በደንብ ይዩት። perpetrators ወይም አሸባሪዎች በዋናነት ታርጌት የሚያደርጉት ስፔሲፊክ ዲሞግራፊክስ ነው። ሁሉም የኢትዮጵያ ቦታ ላይ አያደርጉም። በየትኛውም ዓለም ስፔሲፊክ የሆነ የተመረጠ ዲሞግራፊያዊ አሰፋፈር ላይ ታርጌት ያደርጋሉ። ከዛ በኋላ ማክሲማይዝ ፊር፣ ስሙ ራሱ ሽብር ነው። ሽብርተኝነት ፊር ወይም ደግሞ ፍርሃት እንዴት ሊፈጠር እንደሚችል በደንብ አድርጎ ያውቃል። በዚሁ ቱ አድቫንስ ዜር ፖለቲካል አጀንዳ፣ የፖለቲካል አጀንዳቸውን ያው ፖለቲካ ምንለው ፖለቲክስ፣ የፖለቲካል አጀንዳቸውን የፖለቲካ ፍላጎታቸውን ለማስፈጸምና ኦር ኢንፎርስ አይዲዮሎጂ፣ የራሳቸው ኢዲዮሎጂ አለ ወይም አይዲዮሎጂ አለ። ያንን ለመተግበር አስቻይ ሁኔታ ለመፍጠር የሚደረግ አጠቃላይ ጥረት ነው። በዋናነት ግን የሽብርተኞች ኢላማ ታርጌት የሚያደርጉት ሲቪሊያንስ ነው። ኢኖሰንት ሲቪሊያንስ፣ ንጹህ የሆኑ ከምንም ነገር ጋር ማይገናኙ ሰርተው የሚያድሩ ከሌላው ማህበረሰብ ጋር አብረው የሚኖሩ ናቸው። እዚህ ጋር አሁንም ወደ ጠቅላላ ውይይቱ ከማለፌ በፊት አርሲ ከኦሮሞ ክፍሎች አንዱ ነው። ከባሬንቱ ኦሮሞ ክፍሎች አንዱ ነው። ሁለት የኦሮሞ ኮንፌዴሬሲ ያለ፣ አንዱ ቦረና ነው። ቦረናን፣ ጉጂን፣ መጫና ቱለማን የሚይዘው፣ ሁለተኛው ደግሞ ባሬንቱ ነው። ባሬንቱ አርሲን፣ ወሎንና የመሳሰሉትን ይይዛል። ወሎ
እና የመሳሰሉትን የሚይዝ ነው። ስለዚህ ይሄ አርሲ ከነገሌ ቦረና ተነስቶ ነገሌ ቦረና አዋሳኝ ነው አርሲ በገናሌ ተሻግሮ ባሌ ላይ ያለው አብዛኛው ሙስሊም ኦሮሞ አርሲ ነው። ከዛ አልፎ አርሲ የሚባለው ክፍለ ሀገር የነበረው በፊት አሁን ደግሞ በኦሮሚያ ክልል ውስጥ ያለ አንድ ዞን አርሲ ደግሞ ስትመለከቱ የተለያዩ ዞኖች አሉት። አርሲ ዞን በሚገባ አንደኛ ክርስቲያኖችና ሙስሊሞች በጋራ የሚኖሩበት ነው። ሁለተኛ አርሲ እንደ አርሲ የእንቁ አትሌቶች መፍለቂያ ነው። ሶስተኛ የምርት ስፍራ ነው። አራተኛ ባይዘመርለትም ብዙ ጊዜ ሐረር የተወሰነ ወሎ እያልን እንዘምራለን እንጂ ባይዘመርለትም አርሲ የብዙሃን መናኸሪያ የአንድነት ትልቅ የማቅለጫ ውሁድ የህብረት እንስራ የሚለውን ስም አልፈልገውም፣ ግን በሱ አይነት የህዝብ የተጠመቀበት ቦታ ነው። ይህን ካልኩ በኋላ ከዚህ በኋላ በኢትዮጵያ ሽብርተኞች የመረጧቸው ስፍራዎች አንደኛ ኦሮምኛ የሚችሉ ይሰመርበት ሰፋሪዎች ያሉበትን ወለጋ በደንብ አድርጋችሁ ተመልከቱ። ያኔ ነው ጆይኒንግ ዘ ዶትስ ነጠብጣቦቹን በማገናኘት ወደ ምላሹ ምን ሄደው ኦሮምኛ የሚችሉ ሰፋሪዎች ያሉበትን ወለጋን፣ ሁለተኛ ኦሮምኛ ተናጋሪና የተለያዩ ማህበረሰቦች የሰፈሩበትን ምስራቅ አርሲን፣ እንዲሁም ኦሮምኛና አማርኛን በስፋት ባይሊንጓል ሆነው ባለ ሁለት ቋንቋ ሆነው ክልኤ ላንጉዌጅ ያላቸው ሆነው ልሳነ ክልኤ ሆነው ያሉበትን ሸዋ ላይ ነው ታርጌት ያደረጉት። ይህንን ስትመለከቱ አንድ የሚሰጣችሁ ህያው ምስል አለ። ከዚህ ምስል መነሳት ነው የሚመቸው። በተደጋጋሚ ለመግለጽ እንደሞከርኩት ስለ አርሲ ኦሮሞ ተናግሬያለሁ። ይሁንና በ2010 ዓ.ም ታጣቂዎች በሰላም ወደየ ማህበረሰባቸው ገብተው እንዲኖሩ እድል ሲሰጥ በደንብ አድርጋችሁ አስተውላችሁ ከሆነ አርበኞች ግንቦት 7 ወደ ሰላም ተመልሶ በመምጣት እንደነ ፕሮፌሰር ብርሃኑ ነጋ ያሉ እንቁዎችን ወለደ። አንድ ሁለተኛ እንደነ ክቡር ሌንጮ ባቲና እንደነ ክቡር ዶክተር አምባሳደር ሌንጮ ለታና ሌንጮ ባቲ ደግመዋል። ይሄን አረፍተ ነገር ክቡር አምባሳደር ዶክተር ሌንጮ ባቲና እንደነ ክቡር ሌንጮ ለታ አይነት ታላላቅ ቀንዲሎችን እንደነ ክቡር ቀጀላ መርዳታ እንደነ ጃልሰኝ አይነት ጀግኖችን ሰጠ። በደንብ አድርጋችሁ ሰዱ። በኦጋዴን ብሔራዊ ነፃ አውጪ ግንባር ይንቀሳቀሱ የነበሩ ከሶማሌ ክልል አመራር ጋር የብልጽግና አመራር ጋር በመተሳሰርና በመዋሃድ በወንድማማችነት ሶማሌዎች አብረው በሰላም መንቀሳቀስ ጀመሩ። የአማራ ዴሞክራሲያዊ ኃይሎች ንቅናቄ ተብሎ ከኤርትራ እየተነሳ ጥቃት ሲሰነዝር የነበረው በእነ ወንድማችን ተስፋውን አለምነህ የሚመራው ቡድን ዛሬ የአማራ ክልልን የፖለቲካ ፓርቲዎች የጋራ ምክር ቤት በመምራት መንቀሳቀስ ጀመረ። እንዲህ እንዲያያልን በሰላማዊ መንገድ ሲገቡ፣ ነገር ግን ሁላችሁም ታስታውሱ እንደሆነ ያቺን የንጹህ ኦነጎችን ሰንደቅ ዓላማ ያነገበች ነገር ግን ከነስብሃት ነጋ ጋር ሆኖ ህወሓት ጋብዞት ተመልከቱ። ህወሓት ብልጽግና ላይ ከመነሻው ጀምሮ የተለያዩ መግለጫዎች የሚያወጣ በተንኮል የተቀነበበ በተንኮል ተወልዶ በተንኮል ያረጀ ቡድን መሆኑ ይታወቃል። አቀባበል ያደረገላቸው ሰዎች ወዴት መጡ? አንደኛ ወደ ወለጋ ቀጥታ ተንቀሳቅሰው ገቡ። ህወሓት ሸኔዎች፣ ፋንዶ ሸኔዎች። ሁለተኛው ክንፍ አርሲ ውስጥ መጣ። ስለዚህ እነዚህ ሁለት ክንፎች በቀጥታ ግንኙነታቸው ከማን ጋር ነው የሚለውን ማያያዝ ያስፈልጋል። ጆይኒንግ ዘ ዶትስ በፖለቲክስ በጣም አስፈላጊ ነው ነጠብጣቦችን ማገናኘት። ስለዚህ እነዚህ ቡራኬ የተሰጣቸው ከስብሃት ነጋ ዳይነስቲ ቡራኬ የተሰጣቸው ከሻዕቢያ ጋር ረጅም ጊዜ ተጋምደው የነበሩ ለጽምዶ እጅግ በጣም አመቺ የሆኑ ቡድኖች ወለጋና ቀጥሉልኝ ምስራቅ አርሲ ላይ አረፉ። አሁን ከዚህ ቀጥሎ ነው ወደ ዋናው አጀንዳ ደግሞ ምገባ። ከዚህ ጋራ የተቃውሞ አውደ ትዕይንቱን አንቀሳቃሾች እነማን እንደሆኑ እዛው አሜሪካ ያለው ተናግሬያቸዋለሁ። ልምጣላችሁ። በተቃውሞ አውደ ትዕይንት ውስጥ አንዱ ሜን አክተር ወይም አርኪቴክት ቢሃይንድ ዚስ ከህወሓትም ከሻዕቢያም ከግብፅም ጋራ ከሱዳንም ጋራ የሚገናኘውና እኔ በተወለድኩበት አካባቢ 95% ሙስሊም ነው። አንድ ሰው የትኛው ማማኝ ሊሆን ይችላል ቀና ብሎ ቢናገር
በሜንጫ አንገቱን እንለዋለን እንሰይፈዋለን ያለው የአልጸጸትም መጽሐፍ ደራሲ መቼም ይሄን ታውቁታላችሁ። ከመስከረም 30 በኋላ መንግስት የለምን አቀንቃኝ፣ የሽግግር መንግስት አጀንዳ ተሸካሚ፣ ዛሬ ከህወሓት ከሻዕቢያ ከግብፅና ከሱዳን እንዲሁም ከተለያዩ ዓለም አቀፍ ኃይሎች ጋር በመሆን በይፋ ብዙ ሰዎች ይገልጹታል። እነዚህ በሚያሳዩት አግባብ በተለይ ረሳሁት የፌስቡክ ጓደኛዬ ነው፣ ሙስሊም ኦሮሞ ነው። ብዙ ጊዜ መንግስትን የሚተቻል፣ አንዳንድ ጊዜ ደግሞ የሚደግፍባቸው ቦታዎች አሉ። ስሙ ጠፋኝ። ትልቅ ዶክተር እሱ እየተናገራቸው አሉ። ከነዛ ጋር ፎቶግራፊ እየተነሳ የሚታየው ጀዋር ህቡ አደረጃጀቱ ህዋሱ በደንብ አድርጋችሁ ተመልከቱ። ሁለት አይነት ፊገሮች አሉ። አንደኛው ፍሮንት ፊገርስ ናቸው ከፊት ለፊት የሚታዩት። ሁለተኛው ደጋግም ያነሳዋል ክሮኮዳይልስ ናቸው፣ ውሃ ውስጥ ያሉ ማይታዩ ድንገት ቀጨም የሚያደርጉ። የነዚህን ሁለት ኃይሎች ጥምረት በደንብ አድርጋችሁ ስትመለከቱ የተንኮሉ የሸረሪት ድር እየገባችሁ ይሄዳል። ይህን ንግግሩን በሄደር ላቆየውና ማይጸጸተው ለዚህ ሁሉ እልቂት ምክንያት ሆነው እሱ ሲወጣ አይታችሁ እንደሆነ አብዛኛው የአርሲ ምድር ሰላም አገኘ። ጀዋር ሀገር ለቆ ሲወጣ ሴሎቹ እንደልባቸው ለመንቀሳቀስ የሚያስችል ሁኔታ የሚፈጥርላቸው ፍግ ሲያጡና ሲከስሙ በቀጥታ ሌሎቹ አካባቢዎች ቀርና ምስራቅ አርሲ ላይ ብቻ የተሰበሰበ ሆነ። ለምን ምስራቅ አርሲ ሆነ? ማንን ታርጌት ለማድረግ ተፈልጎ ነው? ሶስተኛው ክፍል ላይ ያዋለው እንግዲህ ለብልህ አይነግሩም ለአንበሳ አይመትሩም ነው ብዙ ጊዜ ጉዳዩ። ከዚህ ጋራ አሁን ጫጫታ በዛ። በቲክቶክ በፌስቡክ በዩቲዩብ ጫጫታ በዛ። ለመሆኑ ምስራቅ አርሲ ላይ ሰዎች ተገደሉ ብላችሁ የምትጮሁ ሰዎች፣ ዜጎች በህገ መንግስት መሰረት አሁን ያለው ህገ መንግስት እሱ ነው። ተስማምተን ማሻሻያ እስከምናደርግበት አሜንድመንት እስከምናደርግበት ህገ መንግስት የሰጣቸውን ዴሞክራሲያዊ መብት ተጠቅመው እንምረጥ ብለው ሲወጡ አትመርጡም እንገላችኋለን ብሎ አዋጅ ያወጣው ፋንዶ ሸኔ ሃይፈን አድርጉበት ፋንዶ ሸኔ ጥምረት ከየት አጀንዳውን ተቀበለ? ጽሁፉ አንድ አይነት፣ ቀናቱ አንድ አይነት፣ አገላለጹ አንድ አይነት። ይህንን ለማውገዝ የተሳናችሁ ሰዎች እንገላችኋለን፣ ህዝብን ምርጫ አትመርጡም። ስለዚህ ቀውስ ነው መፈጠር ያለበት፣ የቀውስ መንግስት ነው መፈጠር ያለበት። አላማችሁ ኢትዮጵያን ማተራመስ፣ አላማችሁ ኢትዮጵያን ማፍረስ ነው። ምን ሞራል አላችሁ እናንተ? ህዝብን እንገላለን ሲሉ ወጣችሁ ያልተናገራችሁ ሰዎች ዛሬ እና ሲገድሉም ጭምር ያልተናገራችሁ ሰዎች 143 0.28% 99.76% የተሳካ ምርጫ በአፍሪካ ቀንድ ላይ በትርምስ ማዕከል ላይ ማድረግ ከስኬትም በላይ ስኬት ነው። ያ እንደተጠበቀ ሆኖ ምን ነው ማውገዝ ተሳናችሁ? ለቅሶ ከፍየሏ ሞት በላይ ነው የሚለው የሶማሌዎች ተረት እዚህ ጋር ድብን አድርጎ ይሰራል። ትምህርት ቤት አትማሩም ብለው ተማሪ ሲከለክሉ ብቻ ሳይሆን ተማሪና መምህራንን ሲረሽኑ ያለ አመራር የአማራ ክልል እንዲኖር አመራሮችን አንበርክከው ሲረሽኑ ግርማይ ሺጥላ አንድ ጥሩ ነገር ተናግሯል። ነፍሱን ይማረውና ትንታግ የነበረው የአማራ ጀግና የብልጽግና ጽህፈት ቤት ኃላፊ ግርማይ ሺጥላ ምን አለ? የገዳይ ክፉ እጅግ ዘመን ተሻጋሪ ነው። የገዳይ ክፉ ገለዋል። ቪዲዮ ቀርጸው ሟች ቪዲዮ ራሱን ይቀርጻሉ። ቪዲዮ ቀርጸዋል። መልሰው እያለቀሱ እንደገና ሌላ ግድያ ያዘጋጁዋል። ሪሊ በጣም 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 ትውልድ ተሻጋሪ ነፍሱን በአጸደ ገነት ከቅዱሳን ተርታ ያሳልፍ። በእምነት የምንምለው እንግዲህ መቻው ገዛችሁ 11 ቁጥር ምስማር የሰው ጭንቅላት ውስጥ አድርገው ሲከት ብዙ ማለት ይችላል። እሱ ላይ ግን ብዙ መቆየት አልፈልግም። ሌላው የመንግስት አመራሮች ዝምታ ለምንድን ነው? ለምን ትቀስራላችሁ ጣት አልልም። ምክንያቱም አጀንዳችሁ በምዕራቡ ዓለም ተቀምጣችሁ ልጆቻችሁን ብቻ ሳይሆን የልጅ ልጆቻችሁ የውጭ ሀገር ዜጋ ሆኑ በስነ ልቦና ለ50 ዓመታት ከ1960ዎቹ ጀምሮ ከ40 እስከ 50 ዓመታት በስነ ልቦና ተለይታችሁ በማህበራዊ መስተጋብር ውስጥ ሳትኖሩ በቀይ ሽብርና ነጭ ሽብር ተዋናይ ሆናችሁ የፈጃችሁ እናንተ አረሞች እና አረሙቻዎች በምን ሞራል ነው ዛሬ ዜግነታችሁን ቀይራችሁ ረጅም ጊዜ ከቆያችሁ በኋላ
ኑሯችሁን የመሰረታችሁት በህዝብ ደም ላይ ስለሆነ ከአጀንዳ ወደ አጀንዳ መጀመሪያ አትመዝገቡ። ብትመዘገቡ እንገላችኋለን። ተመዘገበ። ሰልፍ ብትወጡ እንገላችኋለን። በነቂስ ሰልፍ ወጣ። ብትመርጡ እንገላችኋለን። በነቂስ ወጣ። ጭራሹኑ ጀዋር መሐመድ ምን አለ? ከሌሊቱ 10 ሰዓት ጀምሮ ህዝቡን ምረጥ እያሉ እየቀሰቀሱ ነበር እያሉ የሳቀ አንድ ኢንተርቪው ሲያደርግ አየሁ። እየሳቀ ያው የተለመደ መሳቅ ሳይሆን እየገለፈጠ ኢንተርቪው ሲያደርግ አየሁ። ሰው ማን አስገድዶት ነው ቀስቅሶት ከሌሊት ጀምሮ መልሶ ማታ እስከ ሌሊት ድረስ የምርጫ ጣቢያ እስኪዘጋ ድረስ የመረጠው? ፀሐይ ላይ ለረጅም ጊዜ ቁጭ ያለው ማንም ፈርቶ ነው? ካልመረጥኩ ብሎ ሲቀሰቅሱት ተነስቶ አይሄድም ሌላ ቦታ? ሲቀሰቅሱት ተመልሶ አይተኛም? ወጣ ብሎ የማይሆን አይነት ነገር የማይመስል ነገር ለሚስትህ አትንገር የሚሉት አባባል አለ። ስለዚህ እናውቃቸዋለን እያንዳንዱ። ከዛስ ምርጫው ሲከፈት ጩኸት አበዛችሁ፣ የድሮ ፊልሙን እያመጣችሁ አንዳንዴም ገንዘብ ሰጣችሁ ምርጫ አስፈጻሚዎች የተለያየ ነገር እንዲያደርጉና የምርጫው ሂደት እንዲጠለሽ። ነገር ግን ኡሁሩ ኬንያታ የጀግናው የመጀመሪያ የኬንያ የነጻነት መሪ የጆሞ ኬንያታ ልጅ የቀድሞ የኬንያ ፕሬዚደንት የምርጫ ታዛቢ ቡድን መሪ ሆነው መጡና ኢትዮጵያ ውስጥ የተካሄደውን ምርጫ በሶስት ነገር በየኑት። አንደኛ ፒስፉል ነው አሉ፣ ሰላማዊ ነው፣ እጅግ በጣም ከሚፈልገው በላይ ሰላማዊ ነው አሉ። ሁለተኛ ክሬዲብል፣ በምርጫ ክራይቴሪያ መስፈርት መሰረት ቅቡልነት ያለው ተቀባይነት ያለው ነው ካሉ በኋላ ሶስተኛ ኦርደርሊ ነው አሉ፣ ትርምስ ምናምን የሌለበት በስርዓት የተከናወነ ነው ብለው በምርጫ መስፈርት የሚገርም ነገር አስቀመጡ። የምዕራባውያን አጀንዳ የነግብፅን አጀንዳ ተቀብላችሁ እናንተ የተለያየ አይነት ነገር ብታረጉም ዋናው ታዛቢ የኢትዮጵያ ሕዝብ ነው። በቃ ትልቁ ነገር የአሜሪካ ምርጫ የሚታዘባል እንዴ? የዩናይትድ ኪንግደምን ምርጫ የሚታዘባል? የጀግኖችን የነ ቻይናን የነ ሩሲያ የተለያዩ ጀግና ምስራቃዊ ሀገሮችን ምርጫ የሚታዘባል? ሰሜን ኮሪያን ምርጫ ታዝቦ አስተያየት የሚሰጣል? ራስን አባቶችን ለቅኝ ግዛት ያልሰጡትን እጅ ጭንቅላትን መሸጦ ካደረከው ምንም ላደርግ አልችልም። ሁለተኛው ትልቁ ጥያቄ የመንግስት አመራሮች ዝምታ ለምን የመንግስት አመራሮች ዝም ይላሉ የሚለውን ጥያቄ መመለስ ያስፈልጋል። አንደኛ የመንግስት አመራሮች በፋኖ ሸኔ ጥምረት የተላለፈውን ምርጫ ብትመርጡ እንፈጃችኋለን፣ እንጨርሳችኋለን፣ እንገድላችኋለን ዛቻ ተከትሎ ህዝብን ለማዳን የደህንነትን መከላከያ ሰራዊታችን፣ ሪፐብሊካን ጋርድ፣ ፌዴራል ፖሊስ፣ የተለያዩ መለዮ ለባሾች ፖሊስ፣ የሰላም ዘብ ህዝብን በማቀናጀት በህዝብ ላይ ፍጅት እንዳይፈጸም እናንተ የፍጅት አዋጅ አወጃችሁ ስል እነሱ ግን ፍጅት እንዳይፈጸም አደረጉ። መንግስት ከ50,000 በላይ የምርጫ ጣቢያዎች 143ቱ ብቻ ሲዘጉ ሌሎቹ በሰላም እንዲከናወኑና 99.76% ስኬታማ ምርጫ እንዲካሄድ ከህዝብ ጋር ሆኖ አንድ ላይ አደረገ። ሁለት ጽሁፉን ልቀጥል። የአሸባሪዎች ህዝብ ላይ ሽብርና ፍርሃት ከመንዛት ለጥቆ ወይም ቀጥሎ ሌላው ዓላማ በዋናነት መንግስት አጀንዳውን እንዲያራግብላቸው ማድረግና እጅ ጠምዝዘው የሚፈልጉትን ነገር ለማሳካት ነው። ስለዚህ መንግስት በዚህ በኩል ዝምታን መምረጡ ከ100% በላይ ትክክል ነው። መንግስት 2.1 መንግስት ሽብርተኞች አብዝተው የሚፈልጉትን ትከሻ የመለካካት ፍላጎት ተቀበለ ማለት ነው። ተቀብሎ ዲክሌር አደረገላቸው ማለት ኢንተረስታቸው ትከሻ የመለካካት ነው። በዚህ አጋጣሚ በፌስቡክ ገጼ ላይ ጀዋርን የግብጽና የኢሳያስ የሶስቱን የሐዘን ዳስጣል የሐዘን ምልክት በማጋራቴ ይቅርታ ጠይቃለሁ። ምክንያቱም ጀዋር ናርሲሲስቲክ ፐርሰናሊቲ ዲስኦርደር ያለበት ስለሆነ የመለካካት ፍላጎቱን ኢንፍሌሽን ሞላውለት፣ ኢንፍሌትድ የሆነ ፍላጎቱን ሞላውለት ሳላውቅ። ስለዚህ ያንን ትልቅ ይቅርታ ጠይቃለሁ። 2.2 የመንግስት ስራ የህዝብን ደህንነት መጠበቅ ሆኖ ሳለ ይህንን ማድረግ አቅቶት ወይም ተስኖት ለቅሶ ደራሽ ወይም የሐዘን መግለጫ አውጪ ሆነ የሚል ዘመቻ በፊት ከፍተው ነበረ፣ አሁንም በይፋ ይከፍታሉ። ስለዚህ መንግስት በዚህ ጉዳይ መግለጫ ለመስጠቱ ከ100% በላይ ትክክል ነው። 2.3 ይኸው በመንግስት ደረጃ መግለጫ ወጥቷል። ስለሆነም አሸባሪዎችን መቆጣጠር አልቻለም በሚል ሌላ ዘመቻ ከፍተው ለዓለም ማህበረሰብ በማሳወቅ የመጨረሻ ግባቸው ነው የሽግግር መንግስት አጀንዳ እጅ ጠምዝዘው ለማሳካት የሚሄዱበት ጉዞ መሆኑን
እቺን ካርድ ደግሞ መዘው መጫወታቸውን መንግስት በሚገባ ነቄ ነውና አልቀበላችሁም ብሏቸዋል። ይህ በእንዲህ እንዳለ ድህረ ምርጫ ሰፊና የተቀናጀ ዘመቻ እንደሚካሄድና ሽብርተኞች እንደሚጸዱ እርግጠኛ ነው። ነገር ግን ሽብርተኞችን ማጽዳት ካስፈለገ ሰንሰለት የማስተላለፊያው ቱቦ የት ጋር ነው? አንድ ቆሻሻ ቱቦ እንዳያስተላልፍ ካስፈለገ የት ጋር ነው ያለው ብላችሁ ብታስቡ ከሻዕቢያ፣ ከህዋት፣ ከሱዳን ከተለያዩ አቅጣጫዎች አጀንዳዎችን ተቀብሎ መሀከል ላይ ወደ ወለጋም ወደ ምስራቅ አርሲም ወደ ተለያዩ ቦታዎች ማሰራጨት የሚችለው ፋንዶ የተባለው ቡድን ነው። ፋኖ ኮታንኮት ፋንዶ ነው። ስለዚህ ይህንን ፋንዶ የአማራ ህዝብና የኢትዮጵያ ህዝብ በአጠቃላይና አማራ ህዝብ በተለይ የጸጥታ አካሉ በተለይ እርምጃ ወስዶ ቢያከስመው እዛው ሳለ የወለጋው ልሳኑ ይዘጋል። እዛው ሳለ የምስራቅ አርሲው ልሳኑ ይዘጋል። ምክንያቱም ሙሉ ትኩረቱን መንግስት ማድረግ የሚችለው እዚህ ነው። አስበው የመንግስት የጸጥታ ኃይሎች በተለያየ ቦታ እንዲያዙ፣ በተለያየ ቦታ እንዲሰማሩ፣ በሰፊ የቆዳ ስፋት በአስቸጋሪ መልክዓ ምድር ዝንጀሮ ሊወርድበት በሚያስቸግረው ገደላ ገደል እየገባ ሰላምን እያስከበረ ተጨማሪ ቦታዎች ላይ እሳት ስትለኩሱ እያንዳንዱ ቦታ ላይ እያንዳንዱ ሰፈር ላይ የመከላከያ ሰራዊት አባላት ሊቆሙ አይችሉም። ህገ መንግስት የመጠበቅ ዳር ድንበር የመጠበቅ የመጀመሪያ ተልዕኮ አላቸው። በየአካባቢ ያለው ጸጥታ አስከባሪ ደግሞ እንዴት ተደራጀ? ልክ ሱዳን ውስጥ እንዳለው አርኤስኤፍ ወደሱ ደረጃ ለማሸጋገር ነው ፍላጎቱ። ሶማሊያን እንደበተነው ኃይል፣ ኮንጎን እየበጠበጠ እንዳለው ኃይል። እነዚህን ደጋግሜ ማነሳው ያለ ምክንያት አይደለም፣ የሚታዩ ህያው ምስክሮች ስለሆኑ። ስለዚህ ኢትዮጵያንም ለመበጥበጥ የሚያደርገው ጥረት የሱዳን መንግስት አርኤስኤፍን ቢችል ያስቆመው ነበር። የሶማሊያ መንግስት ቢችል የሶማሊላንድን፣ የፑንትላንድን፣ የጁባላንድን የመገንጠል እንቅስቃሴ ማስቆም ይችሉ ነበር። ደቡብ ሱዳን አሁን ጭራሽ ደግሞ ሰፊ ነዳጅ ወጥቶላታል። አሁን ነዳጅ ከርስ እየሆነ ነው። እርግማን ብሌሲንግ አይደለም፣ መባረክ አይደለም። አሁን ታያላችሁ ደቡብ ሱዳን ውስጥ ማርክ ማይወርድ ከመላሴ ጸጉር ይነቀል ትመለከታላችሁ። ደቡብ ሱዳን ውስጥ አሁን ያለው ችግር የበለጠ እየተባባሰ ይመጣል። ምክንያቱም በቀን የሚያመርቱት የነዳጅ ክምችት የተገኘው እጅግ በጣም ብዙ ነው። ነዳጅ በተገኘ ቁጥር ሰፊ ነገር ማጠናከር አለብህ። አንዱ ኢትዮጵያም ይሄንን እንደምታስብበት አስባለሁ። ሌላው ክብርት ከንቲባዋ እዛ አካባቢ ነው የተወለዱት እና ለምን ዝም አሉ የሚል ሌላ ደግሞ የተቀነባበረ ዘመቻ አለ። በነገራችን ላይ የክብርት ከንቲባዋን በወርቅ ቀለም በእንቁ የተጻፈ ታሪክ በምንም መልኩ የፈለጋችሁትን ያህል ብትቅመደመዱ ልትሰርዙት አትችሉ፣ ልታደበዝዙት አትችሉ። ክብርት ከንቲባዋ የአዳማ ከተማ ከንቲባ ነበረች። ጊዜውን ተመልከቱት። አዳማ ከተማ ላይ ከፍተኛ የሆነ ለውጥ አመጣች። በትንሹ የታመነ በትልቁ ይታመናልና ወደ ፌዴራል መጣ። በገቢዎችና ጉምሩክ ላይ ትልቅ የሆነ ለውጥ አመጣች። ጸረ ሌብነት አቋሟ የሚገርም ነው። ከዛ አዲስ አበባ ተመደበች። አሁን የአዲስ አበባ ከተማ ከንቲባ ናት። እኔ የተወለድኩበት አካባቢ ሆኜ የሆነ ቦታ ላይ በሆን የተወለድኩበት አካባቢ ላይ ያለው አለማውገዝ ከተራ ቁጥር 2 መንግስት ለምን አያወግዝም ከሚለው ጋር ስለሚገናኝ ድጋሚ እዛ ላይ በመሄድ ሰዓታችሁን መፍጀት አልፈልግም። ከንቲባዋ ግን ምን እየሰሩ ነው የሚለው በትክክል መቀመጥ አለበት። አንደኛ የእንጦጦ እናቶች ከእንጦጦ ተራራ እንደኔ ወጣችሁ ሙዚየም አይታችሁ በእግራችሁ የወረዳችሁና ተማሪዎችን በተደጋጋሚ ያስጎበኛችሁ ሰዎች ካላችሁ ድካሙን ታውቁታላችሁ። ባዶ እግር ባዶ እጅ ሄዶ ወጥቶ መውረድ ያስቸግራል። ያኔ በወጣትነታችሁ። እነሱ ግን በእናትነት እድሜያቸው ቅጠል ተሸክመው እየተፍገመገሙ ቁልቁል ይወርዱ ነበር። ሲወርዱ የሚያሳዝነው የመደፈር አደጋ ያጋጥማቸዋል። ወልደው በሚያደርሷቸው ልጆች ብዙ ሰቆቃ ነበረባቸው። ተመልሰው ደግሞ ፊታቸው በፀሐይ እንትን ብሎ ከስሎና ጠቁሮ ይመለሱ ነበር። ያንን ያስተካከለች ከንቲባ ናት። የነዛን እናቶች እንባ እናንተ እንባ ስታስፈስሱ ስለሚያያዝ ነው። ስሟን ስላነሳችሁ ነው። ከአርሲ ከምስራቅ አርሲ እልቂት ጋር ማነው እልቂት ሳይሆን ግድያ ጋር አያይዛችሁ በሚገባ በደንብ የእናቶችን እንባ አበሰች። በካሳንቺስ 4 ኪሎ ፒያሳ እና በተለያዩ ጉራንጉሮች ውስጥ ያለ ፍላጎታቸው ህፃናት ልጆች ገና ለጋ ልጆች ወልደን የምናደርሳቸው ልጆች ከኔ በእድሜ ከሚበልጡ ሰዎች ጋር ሳይወዱ አስጸያፊ ህይወት ውስጥ ይገቡ ነበር። የነገዋ የሚባል ፕሮጀክት አምጥታ እነሱም ብቻ ሳይሆን
በተለያየ ሁኔታ እየለፉና እየተጉ መቀየር ያቃታቸውን ሰዎች የነገዋ ፕሮጀክት አመጣችና የነገዋ ሴት የእናቶችን የእህቶችን እንባበሰች። በተለያየ ስራ ላይ የተሰማሩ ነበሩ እነዚህ። እሱ ብቻ አይደለም፣ ሳህን መቋጠር እያቃታቸው ልጆቻቸው እየሄዱ በረሃብ የሚወድቁትን 9.5 ሚሊዮን ተማሪዎች በመመገብ ብቻ ሳትወሰን 29 የተስፋ የምገባ ጣቢያዎችን በመክፈት ብዙ የሚረባቸውን ሰዎች ትንሽ ምግብ ማስታገስ ጀመረች። ምሳ በማቅረብ እንዴት ይበላሉ እንዴት ይመገባሉ የሚል ዘመቻ ግን ጀመራችሁ። በሁለታችሁ መካከል ያለው የስነ ልቡና ልዩነት ነው ጠዋት ማታ እነዚህን ሰዎች እንድንደግፋቸው የሚያደርገው። እናንተ በተመቻቸ ሁኔታ እየኖራችሁ፣ እናንተ በምዕራቡ ዓለም የተቀናጣ ኑሮ እየኖራችሁ፣ በጭካኔ ገንዘብ እየላካችሁ ግርማይ ሽጥላ እንዳለው የገዳይ ክፉ ገንዘብ አዋጣችሁ ዶላር ልካችሁ እያስገደላችሁ መልሳችሁ የአዞ እንባ ታነባላችሁ። ወገኖች የአዞ እንባ ማለት ታውቁታላችሁ። አዞ ሲውጥ እኛ ልክ ስናዛጋ እንባችን ይፈሳል። ስናዛጋ ልክ እንደሱ ለማዋጥ አፉን ሲከፍት እንባ ያነባል፣ እየቀረጠፈ ያለቅሳል። የገዳይ ክፉ አለ ግርማይ ሽጥላ፣ የገዳይ ክፉ እናንተው ገላችሁ፣ እናንተው ረብጣ ዶላር ልካችሁ ከስቶክሆልም እስከ በርሊን ከዲሲ እስከ ሜልበርን እናንተው ገንዘብ ልካችሁ እናንተው አሰባስባችሁ አገርላችሁ የኢትዮጵያን ገጽታ እያበላሻችሁ እናንተው ገላችሁ እናንተው በምዕራቡ ዓለም ሜዳ ላይ ትንከባለላላችሁ እንደ ወደላ አህያ። ነገሩ ከወደላ አህያ ጋር ያላችሁ ልዩነት ብዙም አይደለም። አህያ አይኗ ግብዳ ነው፣ ሩቅ አታይም። ጆሮዋ ግብዳ ነው፣ ሩቅ አትሰማም። ለስሙ ያላችሁበት ሀገር የሰለጠነ ነው። ነገር ግን ድንጋይ የፈለገውን ያህል ውሃ ውስጥ ብታስቀምጠው ዋና እንደማይለምድ ሁሉ በሰለጠነ ማህበረሰብ በሰለጠነ ዲሞክራሲ መካከል ሆናችሁ መሰልጠን ያቃታችሁ የዘመን ጁጁፍቶችና ጉጉፍቶች ቀርፋፋ የስልሳዎቹ ደም ወራሾች ውርዲያሞችና ውርዲያሞች የኢትዮጵያን የእድገት ጉዞ እና ሰላማችንን ልትገቱት አትችሉ መልእክቴ ነው። የመጨረሻ የማደርገው የሽግግር መንግስት አጀንዳ በምንም ተአምር በኢትዮጵያ ውስጥ የኢትዮጵያ ሕዝብ የሚቀበለው ስላልሆነ ነው እንዲህ በነቂስ ወጥቶ ሰላማዊ ሰልፍ ወጥቶ የመረጠው። በነቂስ ለምን መሰላችሁ? የሽግግር መንግስት ብላችሁ የምትመጡት ሰዎችንና ይሄ አስተዋይ ሳይለንት ማጆሪቲ ምሁር የምክክር ኮሚሽን እና የሽግግር መንግስትን በደንብ አድርጎ ለይቶ ያውቃል። የሽግግር በማለቴ የሽግግር መንግስት ቨርሰስ የምክክር ኮሚሽን ያውቃል። ለምን? የምክክር ኮሚሽን ውስጥ የሃይማኖት አባቶች የሰባቱም የሃይማኖት ድርጅቶች አባቶች ተወካዮች አሉ። የየእምነታቸው ድምጾች ምክክር ኮሚሽን ውስጥ ይገባል። አጠቃላይ ዩኒቨርሲቲዎች ውስጥና በስራ ዓለም በተለያየ ቦታ ዩኒቨርሲቲ ብቻ አይደለም ምሁር ያለው፣ ኢኮኖሚስቶች አሉ፣ አርኪቴክቶች አሉ፣ ኢንጂነሮች አሉ፣ የቋንቋ ምሁራን አሉ፣ የተለያዩ ምሁራን አሉ። ስለዚህ እነዚህ ድምጻቸው ይወከላል። የተቃዋሚ የፖለቲካ ፓርቲዎች አሉ፣ ድምጻቸው ይወከላል። አርሶ አደሮች፣ አርብቶ አደሮች፣ ኡጋዞች፣ ኡስታዞች፣ አባገዳዎች፣ ሀደ ሲንቄዎች ወይም ሲቄዎች በጣም በርካታ የህብረተሰብ ክፍሎች የምክክር ኮሚሽን ውስጥ በመሆን አንድ ነገር ያደርጋሉ። ናሽናል ዳያሎግ፣ ብሔራዊ ውይይት። በደንብ አድርጋችሁት ብሔራዊ ምክክር። ሌላው እናንተ የተቀመጣችሁበት ዓለም የመጣበትን ኢቮሉሽነሪ የሆነ ዝግመተ ለውጣዊ ዲሞክራሲ አይደለም። ያው ተመልከቱ፣ ብሪታንያ በ1215 ማግና ካርታ ነበራት። የነገስታትን ስልጣን መገደብ የጀመረችው በ1215 ዓመተ ምህረት ፓርላማ ያመጣችው በ1265 ነው። በ1628 ይመስለኛል ፒቲሽን ኦፍ ራይትስ፣ በ1688 ይመስለኛል ቢል ኦፍ ራይትስ፣ እርግጠኛ አይደለም እነዚህን ዓመተ ምህረቶች ወዘተርፋ አውጥታ በዛ ውስጥ አልፋ ነው በአክት ኦፍ ዩኒየን ገና ተቀላቅለው ስኮቲሾች፣ አይሪሾች እና ዌልሶች ፓርላማ በማይገቡበት ሂደት ውስጥ አልፈው የደረሱት። አሜሪካ 1865 ከ61 እስከ 65 1 ሚሊዮን ህዝብ በእርስ በርስ ጦርነት ለአንድነት በተደረገ የእርስ በርስ ጦርነት ካረገች በኋላ 1860ዎቹ ነው ኢማንሲፔሽን ፕሮክላሜሽን 1863 እና ሆምስቲድ ሎ የወጣው። ሁሉንም ባሪያዎች ነፃ ማድረግ ባርነት ነበር። እንደገና ደግሞ መሬት እንዲይዙ ማድረግ 1863
ልብ አድርጉ 1960ዎች ውስጥ እና 70ዎች ውስጥ ነው እነ ጆን ኤፍ ኬኔዲ እነ ማርቲን ሉተር ኪንግ ጁኒየር እና የመሳሰሉት የተገደሉት። እንደዛም ብለው ዛሬም እኩልነትን ማስፈን በተለያዩ ማህበረሰቦች መካከል አልቻለም። እኛ ግን መፍጠን አለብን። እንደነሱ ልንቆይ አንችልም። ምክንያቱም ያለንበት ጂኦፖለቲካል እና ጂኦስትራቴጂክ ጂኦግራፊካል ሎኬሽን ውስጥ ያሉ ጎረቤት ሀገሮቻችን ሲቪክ ፖለቲካል ካልቸር አላመጡም። ፓሮኪያል ፖለቲካል ካልቸር፣ በጎሳ ማሰብ፣ በዘር ማሰብ፣ በሃይማኖት ማሰብ፣ በቡድን ማሰብ፣ ሰው እንደ ሰው ቆሞ እንደ ሰው የሚያስብበት ሲቪክ ፖለቲካል ካልቸር፣ ሲቪክ ፓትሪዮቲዝም፣ ናሽናሊዝም ናሽናሊዝም ብዙ አይነት ነው። ወደ 50 አይነት ነው። አንድ ቀን ዘረዝራቸዋል። እውቀት ለሚፈልጉ ሰዎች 10 የሚከታተሉ 15 አንድ ቀን ከ50 ያላነሱ የናሽናሊዝም አይነቶችን የብሔርተኝነት አይነቶችን ያነሳሉ። ትልቁ ግን ሲቪክ ናሽናሊዝም ነው። እሱ እንዲመጣ የመጀመሪያው ነገር በሰዎች ላይ 97 እንደነበረው ውይይት ሆኖ ነገር ግን በተረጋጋ በሰከነና በበሰሉ ሰዎች ከስሜት ነፃ በሆኑ ሰዎች በሚተላለፍ ናሽናል ዳያሎግ ብሔራዊ ውይይት የመጨረሻ ግባችን ምንድነው? ናሽናል ኮንሰንሰስ፣ በሀገራዊ ጉዳዮች ላይ ብሔራዊ መግባባት ለማምጣት ለናሽናል ኮንሰንሰስ ናሽናል ዳያሎግ በጣም አስፈላጊ ፕሪኮንዲሽን ነው፣ ቅድመ ሁኔታ ነው፣ ፕሪሪኩዊዚት ነው፣ ቅድመ ሁኔታ ነው። እንደገና ደግሞ ከሄዳችሁ አሁንም በናሽናል ዳያሎግ ወደ ምን እንሄዳለን? ናሽናል ሪኮንሲሊዬሽን፣ ብሔራዊ እርቅ። ማንም አልተጣላም ትሉኛላችሁ ብዙ ሰዎች። እንዴት ነው ያልተጣላ ነው? ቢያንስ ጦረኞቹ ተጣልተዋል። ቀላል ቁጥር እኮ የላቸው። አልተጣላንም። በፍቅር ነው ያለነው። በፍቅር ነው የምንተያየው። እዚህ ላይ አንድ ነገር ወደ ኋላ ሄጄ አስታወስኩ። እነዚህ ሰዎች አላማቸው ምን እንደሆነ ለማሳየት ቪዲዮዎች አሉ ከዚህ በፊት የለቀኳቸው በቲክታክ በተለያየ ነገር አይታችኋል። የመጀመሪያው የሚያደርጉት ነገር ማን ነው? ይሄ አስረስ ማረ ዳምጤ የሚባለው ምን አለ? ወደፊት አማራ ይልና ወደኋላ ጋ ይላል። አላያችሁትም ቪዲዮውን? ምንድነው ፍላጎቱ? ወደፊት አማራ ወደኋላ ጋ። ማን? አስረስ ማረ ዳምጤ የዘመነ ካሴ ቀኝ እጅ። የመጀመሪያው ኦሮሞን አንበርክከን አባታችን ምኒልክ ቤተመንግስት እንገባለን ኦሮሞን አላሉም። ጋ አንበርክከን አባታችን ምኒልክ ቤተመንግስት እንገባለን አላሉም። አልሰማንም። አንድ ቦታ ቢሆን ኖሮ ኢንሲደንት ነው ብለን እናስባለን። ኢትስ ኖት ኢንሲደንት፣ ኢትስ a deliberate act, a deliberate intention to cultivate animosity or hostility among ethnic and religious communities ነው። በእቅድ የሚሰራ የውጭ አጀንዳ ነው። በእቅድ የሚሰራ በሚገባ ተመልከት። ክቡር የአማራ ህዝብ እኮ ከሁሉም ጋር ተዋህዶ እየኖረ ነው። እነዚህ ሰዎች ግን ምን እያሉ ናቸው ያሉት? ተመልከቱ። የትግራዩ ቆሞስ አባ ሰረቀ ብርሃን የሰንበት ትምህርት ቤት ማደራጃ መምሪያ ኃላፊ የነበሩት ሰው ኢትዮጵያን ምን ብለው ጠሯት? ጋለሞታ። አሁን በቅርብ ቀን ደግሞ ዛሬ ትላንትና ጀምሮ አንዱ የፋኖ የአማራን ህዝብ እንደ ህዝብ የራሱን ህዝብ እታገለታለሁ ያለው ህዝብ ላይ ያደረሱት በደል ትታችሁ ራሱን ህዝቡን ምርጫ ወጥቶ ስለመረጠ ምን ብሎ እንደገለጸ ከደደብ ጀምሮ ምን ብሎ እንደገለጸ ማየት ትችላላችሁ። ቪዲዮ አለላችሁ። ስለዚህ ይደጋገሙ የኦሮሞን ህዝብ የሚሰርቡት ለምንድን ነው? አይነሳም። የኦሮሞ ህዝብ ከአማራ ጋር ጋብቻ ነው፣ ከአማራ ጋር ደም ነው፣ ከአማራ ጋር ተሞክሯል ለረጅም ጊዜ። ነገር ግን አብሮ የኖረ ነው። ሁለቱን እንደዚህ የተገመለና የተሳሰረ በመልክ የማትለዩት ህዝብ ቋንቋውንም የሚናገር ኦሮሞ ሆኖ አማርኛን አቀላጥፎ የሚናገር ሳይሳሳት በጣም ብዙ አለ። በተመሳሳይ አማርኛን የሚናገር አለ። እዚህ ጋር አንድ ግጥም አለ ለታቀነ ያጋ በጣም የምወደው ግጥም። ኦሮሞ አባቄ ቀዬ ሳቱን ወልጌ ጡኩብኒ ገራቻ ማሊፍ ሲቲኬ ደፍቀኬ hingafanne ፈርደኬ hinyabanne ለፈኬ ሞፌስኔ ለገኬ hinborresine ዋን ኦሮሞን ኡፈቱ ዋን ኦሮሞን ዱበቱ ወይ ቀብዳ ኬሳ ማፍ ነጠላ ኡፈቴ ዱንካና ቴቴሳ ኢሬች ኦሮሞማ ቡርቃን አዳንሰፉ ወልገኝ ኦሮሞታ ሲቲንቶሌ ሚቲ ደንደይ ማልጎታ ሜ አብጁ ዮሚ ሚልኮምኔ ሮቢን ጉዊን ትሩ ሲቻከከለሳት ኦሮሞፍ ኦሮሞማን ገርጨብሱን እንጅሩ የሚለው ነገር በደንብ እንዲመዘገብለት ፈልጋለሁ። ይሄን የሚሉ ልጆች አሉ። ትክክል ይሆን? ለምንድነው ኦሮሞ ኢሬቻ ሲወጣ ቀይና ነጭ የለበሰው? እና ምን ይልበስልህ? ጥምቀት ስትወጣ ለምን ነጭ ልብስ ትለብሳለህ? መስቀል ላይ ለምን ነጭ ልብስ ትለብሳለህ? የፕሮቴስታንት ክሩሴድ ሲካሄድ ለምን ሱፍ ትለብሳለህ? ኦሮሞ ቀይና ነጭ ያውን ኩታ
ነጠላ ነው ኩታ አክቹአሊ ግን ከእንደዛ አይነት ነገር የተሰራ ነገር ለመልበስ ያንሳል። የሪሶርስ ችግር ነው ያለበት፣ የሞራል ችግር ነው ያለበት ወይስ ኢትዮጵያን የማስጠራት ችግር ነው ያለበት? ወደዛ ዝቅት አልወርድም። ግን አላማው ይህን ህዝብ ዲሞናይዝ ማድረግ፣ ዲሁማናይዝ ማድረግ፣ ዲግሬድ ለማድረግ መሞከር አይቻልም። እሱ ነው በጣም የሚገርመው። ግን ለዚህ ድምፅ ይሄ ለነዚህ ለጽንፈኞቹ ሲገባቸው ለጽንፈኞቹ አሁንም ለታቀናያ ጋር ለመልካሞቹ ደግሞ ፈካቲኮ ጢገኮ ኩተቱ ኢልመፊራ ኢኒሲ ኬሳ ጅሩ አና ሃዶ ኮኮሳስ ጅራ መቃተኮን ዋመምኔ መቃተኮን ሰመምኔ መቃተኮን ዳነምኔ ጢቤ ከነድኩባ ቁቀማ ኬስነን ሃዳ አሪንኬ አሪኮቲ ነውጠላ ነዋዳ አቲ ቦኛም ቤራ አቲ ጨብናን ጨቤራ አኒስ ኢትዮጵያፍ ጀዴ ጅሬኘ ኮ ደቤራ ሜ አስነቲ መጠኒ ሀርከነራኬ ወዱ እህና ለጴ ኮራ ዱጋ ኮ ደጌፈዱ ኢኒ ከሌሳ ደርቤራ ቶኮ ተናቀጠሌ ኑ ወሊፍ ዲናሚቲ ኑ ወሊፍ ጢጋ መሌ ያንድ እናት ልጆች እኮነን ደምህ ከደሜ ተቀዳ ጠላት እኮ አይደለንም ሟች እንጂ ለወልዳ ብሎ ያስረዋል። ስለዚህ ለኢትዮጵያን የሚያስፈልገን ትልቁ ነገር ያለ ሃይማኖት ልዩነት መዋደድ ነው። ያለ ሃይማኖት ልዩነት ለመዋደድ ደግሞ በሃይማኖት ልዩነት የሚከትፉንን ሙሉ በሙሉ መፋለም አለብን። በጋራ በአንድነት በህብረት ስሜት መፋለም አለብን። በሃይማኖት ወንድማማችነት አብረን እንቆማለን። ሌላው የሃይማኖት ወንድማማችነታችንን ለማጠናከር ኢሬቻ ሲከበር አቤት እንዴት ደስ እንደሚለኝ በዩኔስኮ ተመዝግቦ ከመላው ዓለም ቱሪዝም አምጥቶ ለበርካቶች የሥራ ዕድል ፈጥሮ ለሀገራችን የውጭ ምንዛሪ አስገኝቶ ኢትዮጵያን ከፍ አድርጎ የሚያሳይ ትልቅ ሁነት ነው። መስቀል ሲከበር እንዴት ደስ እንደሚለኝ እንዴት እንደምፍነከነት 8 ሚሊዮን ብር ተመደበለት ከክብርት ከንቲባዋ። ዛሬ ከሱ ጋር የተያዘ ነገር ስላለ 8 ሚሊዮን ነጭ ለብሰው ኦርቶዶክሶች ወጥተው ዝማሪያቸውን ለእግዚአብሔር በተከለለላቸው የመስቀል አደባባይ ላይ በዛ አደባባይ ድምጻቸውን ከፍ አድርገው ሲያሰሙ እንዴት ደስ ይላል። ያላፋት ዝማሬ እንደዛ ጧፍ ይዘው አካባቢውን አድምቀው ወደ እግዚአብሔር ምስጋናቸውን ሲያሳርጉ እንዴት ደስ ይላል። ክሩሴድ ሲካሄድ እንዴት ደስ ይላል። ኢድ ሙስሊሞች በህብረት ወጥተው እንደኔ እምነት ኢድ ቢቻል ከመካ ቀጥሎ ሁለተኛው ከፍተኛ ስግደት የሚሰገድበት ኢትዮጵያ ቢሆን ኢትዮጵያን የበለጠ ያጎላታል። ከገልፍ ሀገሮች ከሙስሊም የዓለም ሀገሮች ከነ ፓኪስታን ድረስ ሄዶ ተሻግሮ ዓለም አቀፋዊ አንድነታችንን ያሰፋል። መታሰብ ያለበት እንደሱ ነው። ማለም ያለብን እንደዛ ነው። እኛ በሃይማኖት አባቶቻችን አይጣሉ። በሰርግ አብረው ናቸው፣ በሐዘን አብረው ናቸው። እናቶቻችን አብረው ያንዱን ጓዳ አንዱ ሸፍኖ ሙስሊማ ወደ ገበያ ስትሄድ ለክርስቲያኗ ቁልፍ ሰጣ። ከቁልፍ በላይ ገመና አይባልም። ገመና የለም። ከቁልፍ በላይ ገመና የለም። አንዳንዴ ማረመም ደስ ይለኛል። ነፍስ ብዙ ጊዜ ነፍስ ይላሉ ሰዎች። ነፍስ እንጂ ነብስ አይደለም፣ ነፍስ ነው ነፍስ። ስለዚህ ነፍስ እስካይቀርላቸው ድረስ የሚዋደዱ ነበሩ። ሙስሊም ክርስቲያን ጎረቤቶቻችን ዛሬም የሚዋደዱ ናቸው ነበሩ ብቻ አይደለም። ግን ለምንድን ነው ይሄንን ለማደፍረስ የምትሮጡት? ምን ትጠቀማላችሁ? ለመኖር፣ ለሆድ፣ ለከርስ፣ ለዳሪ ሰው ከሰው ጋር ባልታችሁ ኖራችሁ ምን ትጠቀማላችሁ? ሁለተኛ ብሔረሰብ። ለምንድን ነው ክቡሩ ብሔረሰብ የሚሰደበው? አማራ እኮ በኢትዮጵያ ውስጥ፣ ኦሮሞ እኮ በኢትዮጵያ ውስጥ፣ ተጋሩ እኮ በኢትዮጵያ ውስጥ፣ 80 ብሔረሰብ በኢትዮጵያ ውስጥ አጥንቱ ቦል የከሰከሰ ክቡር ህዝብ ነው። እነሱ ባቆዩት ሀገር ነው እንደዚህ ቀና ብለን የምንሄደው። እንደ ሌሎች ሀገሮች ህንፃዎቻቸው ሌሎች ሀገሮች ላይ ስንት ፐርሰንት በተለያዩ ቅኝ ገዢዎች የተያዘ ነው እስካሁን ድረስ። እስካሁን ለስሙ እኮ ከቅኝ ግዛት ነፃ ናቸው። ፕራክቲካሊ ግን ደቡብ አፍሪካ ብትሄዱ 86% ነጭ ጥቁር ባል ደስ ይለኛል። 86% ኢኮኖሚ ያለው በነጮች እጅ ነው። ቀና ብሎ ነጩን የሚያየለም ጥቁሩን ግን ከኢትዮጵያ የሚሄደውን ምስኪን፣ ከኬንያ፣ ከካሜሩን፣ ከናይጄሪያ የሚሄደው ምስኪን፣ ከቶጎ፣ ከጋና ይሉታል። አይታችኋል። ሰሞኑን እስካሁን አልቆየም። ዜኖፎቢያ አይደለም። ዜኖፎቢያ ቢሆን ኖሮ የውጭዎችን በሙሉ መጥላት ነው። ነጭ መሀከላቸው ዘና ብሎ ተዘልሎ ቢቀመጥ ዛሬ ሄደ ነጭ ቀና ብሎ ያዩት አፍሪካውያንን ነው። አፍሮፎቢያ ነው። ለምን መነጨ? እኛ ጋር ሰው የለም። ቀና ብለን የምንሄደው አባቶቻችን በከፈሉልን ያለ ሃይማኖት ልዩነት ያለ ብሔረሰብ ልዩነት
የመጨረሻ መልእክቴ የማደርገው እባካችሁ በተቻላችሁ አቅም ህዝብን አትስደቡ። አማራ ወደፊት ጋ ወደ ኋላ አትስደቡ። ንቀት ደግሞ አይጠቅም። ባዶ ንቀት፣ ባዶ ጉራ አይጠቅም። ዘመነ ካሴ ምን አለ? እኔን የበላይ ዘለቀ ልጅ አባይን ተሻግሮ ብርሃኑ ነጋ አለ ፕሮፌሰር ናቸው። ምንም ብትል ብታቃልል ፕሮፌሰርነታቸውን አሜሪካ ያገኙት ፕሮፌሰርሺፕ ነው። እዚህም ቢያገኙት ትልቅ ምሁራን ናቸው። ኢትዮጵያ ውስጥ ተሻግሮ ታሪክ ሊነግረኝ ታሪክ ሊያስተምረኝ እኮ መጣ ነው ምላችሁ ሲሉ አዎ ያስተምራል። ምክንያቱም ከአባይ በዚህ በኩል ያለው ደግሞ የጀነራል ጃጋማ ኬሎ፣ የኮሎኔል አብዲሳ አጋ፣ የነ ገረሱ ዱኪ፣ የነ ጀነራል ታደሰ ብሩ፣ የብዙ አትሌቶች የነ አበበ ቢቂላ ታሪክ ሊነግርህ የሚችልበት ታሪክ በባዶ እግሩ የሰራ ልጅ ነው። ስለዚህ ታሪክን አታስተምረኝም ካልክ እዘለው፣ ባንቀልባ ዝለው ዞር። ታሪክ በመኖር የሚለመድ ሳይሆን በመማር የሚታወቅ የትምህርት ዘርፍ ነው። እንደዚህ አይነት ደናቁርት ናቸው መተው ኢትዮጵያን እንመራለን ብለው የሚያስቡ ግልጽ ያለ ልዩነት ያላቸው። ጀግናውን የዚህን ህዝብ ሲሉ ጀግናውን የዛን ህዝብ፣ ሁሉም ህዝብ ጀግና ነው ኢትዮጵያ ውስጥ። የበላይና የበታች ፍትግና ዘርና ገለባ እንክርዳድ ህዝብ የለም። ህዝብ ሁሉ ክቡር ነው። የኛና የናንተ ልዩነት እናንተ ህዝብን እየሰደባችሁ ጀግና ትጫወታላችሁ። እኛ ሁሉንም ህዝብ እኩል በማክበራችን እንደ ባንዳ ወይም እንደ መጥፎ እንታያለን። ለነገሩ ሺህ ዝንብ መግራሪት አይከፍትም። ተልባ ቢንጫጫ ባንድ ሙቀጫ። ታዬ ቦጋለ አርጋ ኢልመ ደሱ ይላል። ለአዲስ ምንጭ ሚዲያ አዘጋጅ ጋዜጠኛ፣ በዓለም አቀፍ ደረጃ ተሸላሚ፣ 8 ዓመት በግፍ በማረሚያ ቤት የቆየውና የፍትህ ሰው ጋዜጠኛው ውብሸት ታዬ ይህንን ሚዲያ ፈቅደህልኝ መልእክቴ እንዳስተላልፍ ስለምታረግ ክብርና ምስጋናውን ለተከታተላችሁ በሙሉ ክብር ፈጣሪ ኢትዮጵያን በሞገስ በክብር በፍቅር በትሩፋት አትረፍርፎ ይባርክ።